ዛሬ እንድናወራ የፈለኩት ሳይለንት ኪለር ይባላል። እነማን ናቸው? እነሱን እንደው ሰው ለምዶ ሳይለንት ኪለር የሚሏቸው ቀላል ነገሮችም አይደሉም። ባይዘው እነዚህ ነገሮች ከመጡ በቃ ህይወታችንን ባላሰብነው መንገድ ከመቀጽበት አይን ወይም እንደ አይን ጥቅሻ ቀይሮ አጥፍቶ ሊሄድ የሚችሉ ችግሮች ስለሆኑ በቃ በቀላሉ እንቅልፍ የሚያንጎላጃቸው እንደነዚህ አይነት ሰዎች መኪና እየነዱ እንቅልፍ ሊጥላቸው የሚታገላቸው እንደነዚህ አይነት ሰዎች ደግሞ በተለይ ውፍረት ካላቸው የአንገታቸው ሳይዝ በጣም ሰፊ ከሆነ እና በጣም የሚገርም ድሮ የትልቅ ሰው በሽታ ነበር የሚመስለው። አሁን ለምሳሌ ስትሮክ ሲባል የትልቅ ሰው ኦር ኪድኒ ሰው የሰማለት ያብዳል እንደሚባለው እሱን ስናገኝ እየዘለልን ወደ በርገሩ እየዘለልን ወደ ፒዛው ኢትዮጵያውያንም ውስጥ እነዚህ ነን ኮሚኒኬብል ዲዚዝስ በጣም እየጨመሩ ስለሆነ እንግዲህ እነሱ ድምጽ ሳያሰሙ እኛ እንዴት ብለን እንድረስባቸው? ፕሮፌሰሩ የነገረሽን በመንደር ጓደኛ ሰከንድ ኦፒኒየን ታረጋግጫለሽ? አይሆንም እኮ። ሰላም ጤና ይስጥልኝ የእናት ለእናት ቤተሰቦች፣ ስላየኋችሁ በጣም ደስ ብሎኛል። እንግዲህ በየሳምንቱ ያስተምሩናል የምላቸውን ሰዎች ይዤላችሁ እመጣለሁ። ለኛ ብዙ ዕውቀት ይሰጡናል፣ እኔም የተማርኩባቸውን። ዛሬ ደግሞ በጣም ወሳኝ የሆነ ሰው ይዤላችሁ መጥቻለሁ። ስለ ጤናችን በተለይ ሳናቀው እየጎዳን ያለ ጤናችን ላይ ያለ ጉዳይ ልናወራ ዶክተር ፈቃደ ስላሴ ይዤላችሁ መጥቻለሁ። ራሱን ያስተዋውቃል። እኔ ደግሞ እስከማውቀው ድረስ የኢትዮጵያ ጥቁር አንበሳ የቶራሲክ ሰርጀን የነበረ አሁንም ዶክተር ነው አሜሪካን ሀገር። እንደገና ደግሞ አስተማሪም የነበረ በሶሻል ሚዲያ ደግሞ በጣም ብዙ ነገር እያስተማረን ያለ ዶክተራችን ነው። እንኳን ደህና መጣ ዶክተር ፊሽ፣ ራስን አስተዋውቅ። እሺ፣ ቴንኪዩ ሳራዬ፣ በጣም አመሰግናለሁ ስለሰጠሽኝ እድል። እኔም በእውነት ከልቤ ነው የማመሰግነው። እንግዲህ ያው ስሜ ፈቃደ ስላሴ ሄኖክ እባላለሁ። ሳራ ኦልሬዲ ነግራችኋለች። የሕክምና ባለሙያ ነኝ። ብዙ ዓመት ያገለገልኩት እንግዲህ ኢትዮጵያ ነው፣ ግን እዚህም ቢሆን ቀላል የሚባል አይደለም። ኦልሞስት አሁን የኢትዮጵያውያን እኩሌታ ሊሆን እየተጠጋ ነው ያለው። ስለዚህ ጥቁር አንበሳ ሆስፒታል መምህር ነበርኩኝ። እዛ በቀዶ ሕክምና ሙያ ውስጥ ነበር የነበርኩት እና እንግዲህ በአገሪቷ ውስጥ ከነበሩ ጥቂት ካርዲዮቶራሲክ ሰርጅኖች ወይም የልብ የደረት እና የሳምባ ቀዶ ሕክምናን ከሚሰሩ ሰዎች መካከል አንዱ ነበርኩኝ። ከዛ በኋላ ደግሞ እዚህ ሀገር አሁን መጥቼ ሊትል ቤት ስፔሻሊቲንም ወደ ኢንተርናል ሜዲሲን በመዞር አሁን ደግሞ ያው እንግዲህ አቴንዲንግ ፊዚሽያን ሆኜ ሆስፒታል ውስጥ ተኝተው የሚታከሙ ህሙማንን ወይም ታካሚዎችን ነው የምከታተለው ማለት ነው። ያው እንግዲህ ሆስፒታል ሜዲሲን ይባላል እዚህ ሀገር። በዛ ዙሪያ ነው እያገለገልኩ ያለሁት። ሶሻል ሚዲያ ላይ እርግጠኛ ነኝ ብዙዎቻችሁ ጋር በአንድም በሌላም አጋጣሚ እንተዋወቃለን ብዬ አምናለሁ። ከፌስቡክ ተጀምሮ ዩቲዩብ፣ ከዛ ደግሞ አሁን ደግሞ በስፋት ቲክታክ ላይ ላይቭም ገባለሁ፣ ጥያቄ መልሳለሁ ስችል። ከአንዳንድ ጊዜም ከነሳራ እና ሌሎች ባለሙያዎች ጋር አብረን ሆነን እንዲሁ በጋራ እናስተምራለን ስንገናኝ እና እንተዋወቃለን ብዬ ተስፋ አደርጋለሁ። ዛሬ እንድናወራ የፈለኩት ሳይለንት ኪለር ይባላል። በአማርኛ እንግዲህ ዝም ብሎ የሚገለው እንበለው የሚባሉ በሽታዎች አሉና ብዙ እነማን ናቸው? እነሱን እንደው ሰው ለምዶ ሳይለንት ኪለር የሚሏቸው የሚባልበት ምክንያት በጣም ጥሩ ቶፒክ ነው ባይዘው የመረጥሽው። በጣም ምክንያቱም ነን ኮሚኒኬብል ወይም ከሰው ወደ ሰው የማይተላለፉ ግን አሁን በአኗኗሯችን ምክንያት በምንመገበው ምግብ ምክንያት በኤንቫይሮንመንቱ መበከል ምክንያት ብዙ ሰዎችን እየጨረሱ ያሉ ህመሞች እዚህ ስለሚመደቡ ማለት ነው። እና ሳይለንት ኪለርስ ወደ አማርኛ ድምፅ አልባ መሳሪያ እንደሚባለው ድምፅ አጥፍቶ ወይም ምንም ምልክት ሳይሰጥ ድምፅ ሳያሰማ ውስጡን የሚጨርስ ወይም የሚጎዳ ጉዳት ላይ የሚጥል ብንለው ይቻላል። እንግዲህ ሳይለንት በቃ ምንም ምልክት የማያሳይ እና ለምን ሳይለንት ኪለር ተባሉ ከሚለው ብንነሳ ጥሩ ነው። ሳይለንት ኪለር የተባሉት ቅድም እንዳልኩት ብዙዎቹ ህመሞች አሁን ወደኋላ እያንዳንዱን ስለምንዘረዝራቸው የበለጠ ትገነዘቡታላችሁ። ምንም የመገለጫ ምልክት ብዙ ስለማያሳዩ ነው። ችግሩ አለ፣ ግን ያ ችግር መኖሩን የሚያሳብቅ ወይም መኖሩን የሚገልጽ ምንም አይነት የመለያ ምልክት ባለመሳየቱ ምክንያት ሳይለንት ኪለር የተባሉት ለዛ ነው። ለብዙ ዘመናት መኖራቸውን ሳናውቅ ውስጣችን ተደብቀው ሊገኙ ይችላሉ። መቼ ነው የምናውቀው? ህይወታችንን ጉዳት ላይ ሲጥል ወይም ከፍተኛ ኢሪቨርሰብል የሆነ ዳሜጅ ልንመልሰው የማንችለው ጉዳት ካስደረሱ በኋላ ወይም ህይወታችንን አደጋ ላይ እስከ ሞትም ካደረሱ በኋላ ነው
መኖራቸውን የምንደርስበት በዚህ ምክንያት ሳይለንት ኪለር የተባሉበት ምክንያት መገለጫ ምልክት ስለሌላቸው ነው። እና አይ ቲንክ ይሄ ኤክስፕሌን ያደርገዋል እነዚህን በጥቅሉ ማለት ነው። እነማን ናቸው እንደው በጥቂቱ ብትነግረን? እውነትሽን ነው። እነማን ናቸው ማወቅ አለብን። እነዚህ ወሳኝ አደገኛ ጠላቶቻችን ስለሆኑ በዛ ላይ አድፍጠው ነው የሚጎዱን ስለተባለ ድምፅ አጥፍተው ነው ስለተባለ ማወቅ አለብን። ሰው ማወቅ አለበት። የዚህም ውይይት ትልቁ ዓላማ ምክንያቱ ይሄው ነው። ስለዚህ በመጀመሪያ ሃይ ብለድ ፕሬሸር ወይንም ከፍተኛ የደም ግፊት የምንለው ነው እና የደም ግፊት አሁን ይኑር አይኑር ብዙ ሰው አያውቅም እና ፒፕል ጌት ሰርፕራይዝድ እንዴት ኖረብኝ ጤናኛ ነበርኩ እኮ ይላል። እንዴ ቼክ ስላላረክ ነው ያላወቅከው እንጂ ምናልባት ከ5 ዓመት በፊትም ብለድ ፕሬሸርህን ወይም የደም ግፊትን ሰው ለክቶልህ ቢሆን ኖሮ ሐኪም ጋር ሄደህ ቢሆን ምናልባት ከ5 ዓመት በፊት አይ የደም ግፊት ከፍ እያለ ነው እና ጥንቃቄ አድርግ ወይም ታከም እንባል ነበር እና ምልክት ስለሌለው ብዙ ሰው ድንገት ነው የሚነገረው። በቃ ለሌላ ጉዳይ ሆስፒታል ይሄዳል። ቼክ ሲደረግ ብለድ ፕሬሸሩ 180 በ100 ምናምን የሚያስደነግጥ ቁጥር ላይ ይችላል ማለት ነው እና አንዱ የደም ግፊት ነው። ሁለተኛው እንደዚሁ ሳይለንት ኪለርስ ከሚባሉ ችግሮች መካከል የስኳር ህመም ነው። ታይፕ 2 ዳያቤቲስ የምንለው በተለይ ታይፕ 1 ብዙ ጊዜ ራሱን ይገልጣል። አንደኛ በልጆች ላይ ነው የሚከሰተው ኢንሱሊን እጥረት ስላለ በጣም ከፍተኛ ጉዳት ላይ ስለሚጥላቸው ብዙ አይነት ምልክት ስለሚያስከስት ከተወሰነ ጊዜ በኋላ ይደረስበታል። ታይፕ 2 ግን ለብዙ ዓመታት አንዳንድ ሰዎች ለ10 ዓመት ለ20 ዓመት ለ15 ዓመት ለ1 ዓመት ለ2 ዓመት ዳያቤቲክ እንደሆኑ ስኳር ህመም እንዳላቸው ሳይታወቅላቸው በሆነ አጋጣሚ የሆነ ምርመራ ሲደረግ ራንዳምሊ ስኳራቸው ቼክ ሲደረግ ላይ ደርሶ ሊገኝ ይችላል። ወይንም ደግሞ በቀጥታ ከስኳር ህመም ጋር ያልተገናኘ ሌላ ጉዳይ ገጥሟቸው ሄደው ቼክ ሲደረጉ ስኳራቸው ስካይሮኬት አድርጎ ሊገኝ ይችላልና ሌላኛው የስኳር ህመም ነው። እንግዲህ ሌላው ደግሞ እንግዲህ በተለይ በጣም ከፍተኛ ወፋሪ ያላቸው ሰዎች ማታ ማታ በጣም የሚያንኮራፉ ሰዎች አልፎ አልፎም እንቅልፍ እምቢ ያላቸው የሚባንኑ ወይ ጠዋት በቃ ተኝቼ አድሬ ምንም የድካም ስሜት ነው የሚሰማኝ የረፍት ስሜት አይሰማኝም የሚሉ ቀን በቃ በቀላሉ እንቅልፍ የሚያንጎላጃቸው እንደነዚህ አይነት ሰዎች መኪና እየነዱ እንቅልፍ ሊጥላቸው የሚታገላቸው እንደነዚህ አይነት ሰዎች ደግሞ በተለይ ውፍረት ካላቸው የአንገታቸው ሳይዝ በጣም ሰፊ ከሆነ ጥር ያለች አንገት ከሆነች እኔ እንኳን መለሎ ነገር ነው መሰለኝ ሳርዬ እና ጥር ያለ አንገት ምናምን ያለው ሰው ለእንደዚህ አይነት ለኦብስትራክቲቭ ስሊፕ አፕኒያ የሚባል ከፍተኛ ጠንቅ ላይ ሰውነታችንን ሊጥል የሚችል ችግር ይጥላል ማለት ነው እና ይሄም አንዱ አሁን ኦብስትራክቲቭ ስሊፕ አፕኒያ ብዙ ሰው ያውቀውም ያንኮራፋል ጥሩ እንቅልፍ የለውም ግን ሳያውቀው ዓመታት ያልፋል። ሌላኛው እንግዲህ ሴቶች ላይ በስፋት ነው የሚታየው በተለይ ሜኖፖዝ የገቡ ሴቶች ላይ በተለይ የወር አበባ ከቆመ በኋላ እድሜያቸው ከ45 ከ50 ዓመት በላይ የሆኑ ሴቶች ላይ በስፋት የሚታይ የአጥንት መሳሳት ነው። እድሜ ሲገፋ አቅም ሲያንስ በቀላሉ ትንሽ በሆነች እንቅፋትም ቢወድቁ አይነሱም ያለ ጉዳት ማለት ነው። ከፍተኛ የአጥንት ስብራት ገጥሟቸው ይነሳሉ እና ኦስቲዮፖሮሲስ የምንለው ሌላው ነው። በስፋት አሁን ደግሞ ብዙ ሀገራችን ውስጥ ብዙ ሰው እያንጫጫ ያለው ከዚህ ከኩላሊት መስነፍ ጋር ወይም ክሮኒክ ኪድኒ ዲዚዝ የምንለው ሌላው ሳይለንት ኪለር ነው። ለምን አሁን የኩላሊት መስነፍ እንዳለበት ብዙ ሰው አያውቅም። ልክ የሆነ ለአመታዊ ምርመራ ሲሄድ የኩላሊት ፋንክሽኑን ቼክ ስናደርገው ወይም ሬናል ፋንክሽን ቴስት የሚባሉትን ቼክ ስናደርግ በቃ ክሪያቲኒኑም በጣም ሰማይ ደርሷል። ይሄ ጄፋር የምንለውም ደግሞ የፊልትሬሽን ሬቱን በጣም ሎ ነው እና አንዳንድ ሰው የግድ ዳያሊሲስ ላይ ሁሉ የሚያደርሰው ጉዳት ላይ ደርሶ ሊደረስበት ይችላል እና ለዚህ ደግሞ ለክሮኒክ ኪድኒ ዲዚዝ ወይንም ውስጥ ለውስጥ ለሚከሰት የኩላሊት ስንፈት ደግሞ ዋነኞቹ መነሻዎች ቀደም መጀመሪያ ላይ የጠቀስኳቸው ሁለት ህመሞች ናቸው። ሃይ ብለድ ፕሬሸር እና ዳያቤቲስ ናቸው። እርስ በርስም የተሳሰሩ ናቸው እና ይሄ ነው እነዚህ በጣም ወሳኞቹ ነን ኮሚኒካብል ከምንላቸው ናቸው። ከካንሰርም ደግሞ የሚጠቀሱ አሉ። ለምሳሌ ኮለን ካንሰር ብዙ ጊዜ የመጨረሻ ደረጃ ላይ እስኪደርስ ወይ ወደ ጉበታችን ወይ ወደ ሳምባችን ወይ ወደ አጥንት እስኪሰራጭ ድረስ ላናቀው ሁሉ እንችላለን ማለት ነው። ምክንያቱም ኮለን እንደዚህ ትቦ ስለሆነ ትቦውን እስኪዘጋው ድረስ ምልክት አያሳይም። እያደገ ድምፅ አልባ ነው። ወይ በአይነ ምድር ላይ ደም ካላየን ወይ የሆድ ህመም ወይንም ደግሞ ሙሉ ለሙሉ ትቦውን ዘግቶ የአንጀት መታጠፍ ወይም ኢንተስታይናል ኦብስትራክሽን ካላመጣ ወይም ሜታስታሳይዝ አድርጎ በሜታስታሲሱ በመሰራጨቱ ምክንያት ምልክቱን ማየት ካልቻለን አሁን ይህም ኮለን ካንሰርን ድምፁን አጥፍቶ እስከ መጨረሻው አድቫንስ ሊያደርግ ይችላል። ሴቶች ላይ የሚከሰቱ የጡት ካንሰር፣ የማህፀን ጫፍ ካንሰር እነዚህ ሁሉ
ሳይለንት ከምንላቸው ልጅ አሁን የጡትም እንደዚሁ ሴት በጣም ንቁ ካልሆነች ጡቷን ካልዳበሰች እና ብዙ ጊዜ ደግሞ ህመም ላያመጣ ይችላል። ማበጡንም ላታቀው ትችላለች እና ያ እዛ ጋር የተቀመጠው ያበጠው ነገር ሜቢ ወደ አጥንቷ ስርጭት ፈጥሯል ወይ ወደ ጉበቷ ወይንም ደግሞ ወደ ሳምባ ወይ ወደ ብሬን እና ብዙ ሴቶች እንደዚህ ሰርፕራይዝ ይሆናሉ። ወይ የአጥንት ህመም ሲሰማቸው ወይም የሆድ ህመም ወይም መተንፈስ ሲያቅታቸው ቼክ ሲደረግ የሆነ ካንሰር ቁጭ ብሏል ከሌላ ቦታ ላይ የመጣ ከየት ነው የመጣው ተብሎ ሲፈለግ ከጡት ነው የተነሳው እና እንደነዚህ አይነት ችግሮች ስላሉ እነዚህ በቃ ሳይለንት ኪለር ከምንላቸው ኮመን ከሆኑት በስፋት ከሚታዩት በዋነኝነት የምንጠቅሳቸው ናቸው። ሳርዬ ዋው ያ በጣም ብዙ ናቸው እና እነዚህ እና ደግሞ ኮንሲኩዌንስ አላቸው አይደለ? መዘዝ አላቸው። ዝም ብለው ሲመጡ ያው ሰው ሲመጣ ዝም ብሎ ብለድ ፕሬሸር አለብህ ሃይ ነው ብለድ ፕሬሸር ብቻ አይደለም። ብዙ ጊዜ የሚታዩት ብዙ መዘዛቸውን ይዘው መጥተው ነው። አሁን እንዳልከው ኪድኒ ፈንክሽን ኦልሬዲ ሜቢ አይደል መጨረሻ ላይ ሆኖ ወይ ደግሞ እኛ ማህበረሰብ ውስጥ ደግሞ ኮመን ነው አይደለ? ለምሳሌ እንደ ስትሮክ ምናየው ምን እንትላለህ እሱ ላይ አይደል? ትክክል ነሽ። ምክንያቱም አሁን ሳይለንት ያልነው ቅድም አደገኝነቱ ድምፁን ማጥፋቱ ነው። ግን ድምፁን አጥፍቶ እስከ መጨረሻ ቁጭ አይልም። መጨረሻ ላይ እኮ ይገለጣል፣ ብቅ ማለት ይጀምራል። ብቅ ሲል ግን ቅድም እንዳልኩት መቀልበስ የማንችለውን ችግር ይዞ መጥቶ ነው እና አሁን ጥሩ ምሳሌ ሰጥተሻል። ሃይ ብለድ ፕሬሸር እንዳላቸው ያልታወቀላቸው እናቶች፣ አባቶች ሰዎች ይደውሉና አባቴን ስትሮክ መታ ይሉሻል። ዝም ብሎ ስትሮክ አይመታም ወይ ያ ሰውዬ ያልታወቀላቸው እና ያልታከመ ከፍተኛ ደም ግፊት ነበራቸው ወይም ያልታከመላቸው ያልታወቀ የስኳር ህመም ነበረ እና ማንም ሳይደርስላቸው ድንገት በዋናው በመገለጫው ህይወትን አደጋ ላይ በሚጥለው ነገር መጡ በስትሮክ ወይም አባቴ ሄርት አታክ ገጠመው ብሎ የሆነ ሰው ደውሎ ሊነግርሽ ይችላል። ግን ዝም ብሎ ሄርት አታክ አይመጣም። ሄርት አታክ የራሱ ሪስክ ፋክተር አለ። ስለዚህ ሪስክ ፋክተሮቹ ቅድም የጠቀስናቸው እነ ሃይ ብለድ ፕሬሸር እነ ዳያቤቲስ የደም ግፊት የስኳር ህመም ናቸው እና ጠንቅ ይዞ መምጣቱ ነው። በቃ ቀደም እንዳልሽው ነው። ሃይ ብለድ ፕሬሸር ለኩላሊት መስነፍ ብያለው፣ ለስትሮክ ለሄርት አታክ አጋላጭ ነው። የደም ስር መጥበብ በማምጣት እግራችን እስከ መቆረጥ ሊያደርሰው የሚችል ችግር ላይ ሊዳረግ። በተመሳሳይ ስኳርም እንደዚሁ ነው። የአይን ብርሃናችንን ሊያጠፋ ይችላል። በተለያየ አይነት ብዙ አይነት ችግር ነው አይን ላይ የሚያመጣው ዳያቤቲስ። የደም ስርን ያጠባል። በማጥበቡ ምክንያት ለስትሮክ ያጋልጠናል። ወደ አንጎል የሚሄደው ደም ዝውውር በመገታቱ ወደ ልባችን የሚመጣው የደም ዝውውር በመገታቱ ለሄርት አታክ ያጋልጠናል። ወደ ኩላሊታችን የሚሄደው ኩላሊት ራሱ ስራውን እንዳይሰራ በማድረጉ ቅድም ላልኩት ለክሮኒክ ኪድኒ ዲዚዝ ላልኩት ለኩላሊት መስነፍ እና እስከ ዳያሊሲስ ጥገኛ እስከመሆን የሚያደርሰውን ችግር ይዞብን ሊመጣ ይችላል። አየሽ። ከዛም ደግሞ ወደ እግራችን የሚሄዱትን የደም ስሮች በማጥበብ እግራችን እንዲቆረጥ፣ ቁስል ሲከሰት ቁስሉ እንዳይድን ምክንያት የሰውነታችን ኢሚዩኒቲ በመውረድ ለተለያዩ አይነት ኦፖርቹኒስቲክ ኢንፌክሽኖች እንድንጋለጥ ለብዙ ነገር ነው። በቃ ምኑን ጠቅሼ ዳያቤቲስማ በጣም በጣም አደገኛ ነገር ነው። ስንፈተ ወሲብ ሊያመጣ ይችላል ወንዶች ላይ። ይሄ በጣም የብዙ ሰዎችን ትዳር ሁሉ ሊያናጋ የሚችል ነው። ቅድም እንዳልኩት ነርቮቻችንን በመጉዳት በተለይ ወደ እጅና ወደ እግር የሚመጡትን ነርቮች በመጉዳት በጣም የሚያቃጥል አይነት ፐሪፈራል ኒውሮፓቲ የሚባለውን ፔን በማምጣት ብዙ ሰዎችን ለስቃይ ይዳርጋል እና ይሄን ሁሉ ጠንቅ ይዞ ነው የሚመጣው አንፎርቹኔትሊ። እና መገለጫዎቹ እነዚህ ናቸው። ዝም ብሎ አይመጡ። በቃ ሳይለንት ነው ስንል ለዘላለሙ ድምፁን አጥፍቶ ቁጭ ቢል እኮ ፋይን አልነካም አልተንካኛ አይነት ይሆናል። ግን አድፍጦ አዘናግቶን አንድ ቀን ሲመጣ ግን ኦልሬዲ በውጤቱ ነው የሚገለጠው ማለት ነው። ባመጣው ኔጌቲቭ ውጤት ወይም ጠንቅ ወይም ኮምፕሊኬሽን ማለት ነው። ያ ነው ትልቁ አደጋው። ዝም ብሎ አይመጣም። አለው ብለድ ፕሬሸር ነኝ አይልም። የሆነ ነገር አድርሶ ነው የሚመጣውና ያ በጣም አደገኛ ያደርገዋል። እና በእኛ ማህበረሰብ ደግሞ ኮመን ይመስለኛል አይደለም? ኮመን ነው እንደዚህ ኮመን ነው ማለት እኛም እኮ የዓለም ማህበረሰቡ አካል ነን። ድሮ አይ ቲንክ የተሻለ ነበር። ምክንያቱም ኢትዮጵያ ውስጥ የዲዚዝ ኢፒዲሞሎጂውን ካየሽ ኮሚኒኬብል ዲዚዝ የምንላቸው ተላላፊ በሽታዎች ነበሩ። እነዚህ ተላላፊ በሽታዎች ደግሞ ከድህነት ጋር የተያያዙ ናቸው። እነ ወባ፣ እነ ቲቢ፣ እነ ኒሞኒያ፣ ከተቅማጥ ጋር ሄፓታይትስ፣ ተስቦ የሚባለው ሪላፕሲንግ ፊቨር ምናምን እንደነዚህ አይነት የድህነት ነገሮች ናቸው። ብዙ ጊዜ ንጽህና ከመጓደል ጋር የሚመጡ ናቸው። ከድህነት ጋር ነው ዞሮ ብዙ ሰው የሚሞተው በእነዚህ ነበር። ህፃናትም ትልልቅ ሰውም ማለት ነው። ሞር ኢንፌክሽየስ ዲዚዝ ነበር የሚገለው ወይም ተላላፊ በሽታ። አሁን ግን ናን ኮሚኒኬብል ዲዚዝስ
ልክ እንደማንኛውም ዓለም እኛም ማህበረሰብ ውስጥ በጣም እየጨመረ ነው። አመጋገባችን በጣም ተቀይሯል። የምንበላው ነገር እንደ ድሮ ወላጆቻችን ይበሉ እንደነበረው ኦርጋኒክ ነገር አይደለም። የዌስቱን ዳየተሪ ፓተርን የሰለጠነውን ዓለም ዳየተሪ ፓተርን አሁን እኛም አዶፕት እያደረግን ነው። በርገር ነው የምንበላው፣ ፒዛ ነው የምንበላው፣ ፍሬንች ፍራይዝ ነው የምናዘው፣ ሶዳ ነው የምንጠጣው በየሬስቶራንቱ። ተመልከች እንግዲህ ይሄ ድሮ የለም ነበር። ሰው በልቶ ውሃ ነበር የሚጠጣው። ለስላሳ ምናምን ካየሽ ድግስ ላይ፣ ሰርግ ላይ፣ ለሀዘን ማጽናኛ ምናምን ነገር ነው። እሱም ቢሆን በተለይ እኔ ለቅሶ ቤት ትዝ የሚለኝ በውሃ ተበርዞ በባሊ ተገልብጦ ውሃ ተበርዞ ዳይሊትድ ሆኖ እሱንም ከስንት አንድ ጊዜ ያ ምንም ህይወትሽን አደጋ ላይ ሊጥል በሚችል ሁኔታ አይደለም ኮንሱም የምታደርጊው። አሁን ግን በቃ አኗኗራችን ተለወጠ። አክሰሱም አለን፣ መክፈልም እንችላለን። በቃ ግባ በሞቴ ነው በለው ነው እና አበላላችን በመለወጡ ድሮ ወላጆቻችን እኮ በእግር ነው የሚሄዱት ገበያ። ለምሳሌ አሁን ከመነን ተነስተሽ መርካቶ፣ ከመነን ተነስተሽ ሽሮ ሜዳ በእግር ደርሶ መልስ። አሁን ግን የ3 ደቂቃ መንገድ እንኳን ያለ መኪና ንቅንቅ አይልም ትውልዱ። ስለዚህ ሴደንተሪ ላይፍ ስታይል ነው። ስፖርት አንሰራም፣ አንንቀሳቀስም። የምንበላው ምግብ የተቀየጠ ነው፣ ባህሪውን የቀየረ ነው። በውጭ ሀገር እንግዲህ አሁን ጄኔቲካሊ ሞዲፋይድ የሆነ ምግብ ብዙ የጸረ አረም ጸረ ተባይ የተረጨበት ቦታ ላይ የበቀለ ምግብ ምናምን ነው የምንመገበው እና ጤናማ አይደለም። ምግባችንም ጤናማ አይደለም፣ የአኗኗር ዘዴዎችንም ጤናማ አይደለም። ኢትዮጵያውያንም ከዚህ ያመለጥን አይደለንም። እንደውም ጭራሽ እየገባንበት ነው ያለነው እንደ አዲስ ማለት ነው። ምን የማይሰማ ሰው የሰማለት ያብዳል እንደሚባለው እኛም አሁን አክሰሱን ስናገኝ እየዘለን ወደ በርገሩ፣ እየዘለን ወደ ፒዛው፣ እየዘለን ወደ ስጋው፣ እየዘለን ወደማይጠቅመው ነገር ነው እየገባን ያለ ነው። እና የድሮ የደህንነታችን ፓተርን እናበላል ይሻለን ነበር ለማለት ነው ሳርዬ። እና ኦብቪየስሊ እኛ ጋም አሁን በጣም ፓተርኑ ተቀይሯል። ብዙ ሰው በካንሰር እየሞተ ነው። ብዙ ሰው ከፍተኛ የደም ግፊት አለበት። ብዙ ሰው ዳያቤቲስ አለበት እየተባለን ነው። ድሮ እኮ ኦቢስ የሆነ ውፋሪ ያለው ሰው ማየት እኮ ብርቅ ነው። ሰው ሁሉ ቀጫጫ። የዛሬ 20 ዓመት ሃይ ስኩል ኮሌጅ እያለን የተነሳነውን ፎቶ ብታይ ትደነግጫለሽ። እንዴ ምን አይበሉም ነበር ምናምን በጥቅጥን ያለ ነበር። አሁን ደግሞ የት ነን ያለ ነው? ሰው ሁሉ ቦርጫም ነው። ሰው ሁሉ ቢራውን ይቸልሳል። ሰው ሁሉ አልኮሉን ይቸልሳል። እና ፓተርኑ የተመታ ነው ባጭሩ። እና በዛ ምክንያት ኢትዮጵያውያንም ውስጥ እነዚህ ነን ኮሚኒኬብል ዲዚዝስ በጣም እየጨመሩ ስለሆነ መንቃት መቻል አለብን ለማለት ነው ሳርዬ። አዎ በጣም 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 ጥሩ አድርገህ እየገለጽክልን ያለውና እነዚህ እንትኖች ፕሪቨንት ማድረግ ይቻላል። ያ እንግዲህ ሳይለንት ናቸው ግን እንግዲህ እነሱ ድምጽ ሳያሰሙ እኛ እንዴት ብለን እንድረስባቸው? ትክክል ነሽ። በቃ አሁን እኮ አስቀድሜ የዘረዘርኩት ነገር ጥሩ መንደርደሪያ ነው ለዚህኛው መልስ ለመስጠት ማለት ነው። ምክንያቱም የመምጫውን መንገድ ካወቅ ነው መከላከያው ማለት መምጫውን መግታት ማለት ነው። በቃ ሪስክ ፋክተር ካለ የተለየ የማምጫ ወይም አጋላጭ ምክንያት ካለ እዛ አጋላጭ ምክንያት ላይ መስራት ነው። እሱን ካደረግን እንደው በጣም በከፍተኛ ሁኔታ እነዚህን ነገሮች መቅረፍ ይቻላል። ስለዚህ የሚያመጡትን ችግሮች ለመለወጥ መሞከር ነው እና በአብዛኛው እነዚህን ነገሮች እንግዲህ እንዴት ልንደርስባቸው እንችላለን ነው። ድምጽ የላቸውም ካልን እንዴት ማወቅ ይቻላል የሚለውን አንድ ባንድ እንይ። አሁን ለምሳሌ ደም ግፊትን ለማወቅ በቃ በደም ግፊት መመርመሪያ መሳሪያ መለካት ነው። እሱን ለማድረግ በአመት አንድ ጊዜ ሐኪም ጋር መሄድ በቂ ነው። ወይንም ደግሞ እድሉ ያላችሁ በውጭ የምትኖሩ ሰዎች መሳሪያውን ግዙት። ብዙ ውድ አይደለም። ካልተወደደባችሁ በ$90 ምናምን ከወልግሪን ከሲቪኤስ ጥሩ ማሽን ማግኘት ትችላላችሁ። ኪፕ ኢት ኢን ዩር ሃውስ ኤቭሪ ታይም ራንደምሊ በየተወሰነ ጊዜ ቼክ ብታረጉ፣ በተለይ ሪስክ ፋክተር ያላችሁ በቤተሰብ ታሪክ ያላችሁ ሰዎች፣ ፋሚሊ ሂስትሪ ያላችሁ ወይም የራሳችሁ የግል ታሪክ ያላችሁ ሰዎች ያን ብታረጉ እና መመርመር ነው ማለት ነው። ቼክ ማድረግ ነው። ዳያቤቲስንም እንደዚሁ ስክሪኒንግ ነው። ሐኪሞቻችሁን የስኳር ምርመራ እንዲያደርጉላችሁ ማድረግ ነው። በብዙ አይነት መንገድ ይደረጋል። አንደኛው ለ8 ሰዓታት ጾመን ፋስቲንግ ብለድ ግሉኮስ ቼክ ማድረግ ነው። ለ8 ሰዓታት ጾመው ለምሳሌ ማታ 2 ሰዓት ወይም 4 ሰዓት አካባቢ ራት ቢበሉ እስከ ጠዋት ድረስ፣ ከዛ አንዴ ራት ከበሉ በኋላ ጠዋት ወደ ሐኪም ቤት ምንም ሳይቀምሱ መሄድ ማለት ነው። ደም ይሰጣሉ፣ ይመረመራሉ። ከ100 በላይ መሆን የለበትም ፋስቲንግ ብለድ ሹገር እና ከ100 እስከ 125 ከሆነ ወደ ቅድመ ስኳር ምርመራ ወደ ቅድመ ስኳር ችግር ውስጥ እየገባ እንደሆነ ማሳያ ነው። ፕሪ ዳያቤቲስ እንለዋለን በእንግሊዘኛ። ከ126 በላይ ከሆነ እናሟላለን ማለት ነው። ታይፕ 2 ዳያቤቲስ አለብህ ወይም የስኳር ህመም አለብህ የሚለው። ሌላኛው ደግሞ ሄሞግሎቢን ኤዋንሲ የሚባለው ነው። በፐርሰንት ነው። እንግዲህ ቁጥሩ ቀላል ነው ለማስታወስ።
ከ5.7% በታች መሆን አለበት። ከ5.7 እስከ 6.4 ከሆነ ቅድመ ስኳር ነው። ከ6.5 በላይ ከሆነ ታይፕ 2 ዳያቤቲስ የሚለውን ያሟላል ማለት ነው። ችግሩ አለ ለማለት ነው። እና ብዙ ጊዜ በአንድ ምርመራ አይጸናም። በሁለት ምርመራ ቼክ መደረግ አለበት። በተለይ ሲምፕተም ከሌላቸው፣ ምልክት ከሌላቸው ፋስቲንጉን እና ሄሞግሎቢን ኤዋንሲ ሁለቱንም ሰርተን ሁለቱም ካረጋገጡት በቃ በትክክል ስኳሩ አለ ማለት ነው። በዛ ማወቅ ይቻላል። አንዳንድ ሰዎች ደግሞ ሲምፕተም ሊኖራቸው ይችላል። አሁን ለምሳሌ ብዙ ውሃ መጠጣት። ብዙ ውሃ መጠጣት ስንል ከፍተኛ በቃ ከአቅም በላይ አይተውት በማያውቁት አይነት ውሃ መጥባት፣ በሱ ምክንያት ብዙ ውሃ መጠጣት ከተለመደው በላይ፣ ብዙ ሽንት መሽናት ከተለመደው በላይ፣ ብዙ ምግብ መብላት፣ አሁንም የረሃብ ስሜት ከተለመደው በላይ። አንዳንድ ሰው ብዙ ሊበላ ይችላል በተለያየ ምክንያት፣ ኖርማል ሊሆን ይችላል። አንዳንድ ሰው ለጤና እያለ ብዙ ውሃ ሊጠጣ ይችላል ፈልጎ። እሱን አይደለም እያልኩ ያለሁት። ከተለመደው በላይ ተገደን የምናረጋቸው ፖሊሲምፕተምስ የምንላቸው ከታዩ ያንን ምርመራ ማድረግ ያስፈልጋል። ግን አሁን እያወራን ያለነው ሳይለንት ስለሆነው ድምፅ አልባው ስለሆነ ምልክት ባይኖርም እነዛ ምርመራዎች ማድረግ። ስለ ክሮኒክ ኪድኒ ዲዚዝ ቅድም አውርቻለሁ። እሱን ለማወቅ አሁንም የደም ምርመራ ነው የሚደረገው። ሬናል ፋንክሽን ቴስት የሚባል አለ። ቢዩኤን ክሪያቲኒን የምንለው አለ እና ያንን ክሪያቲኒናችን ቼክ ይደረጋል። ቢዩኤን የሚባል አለ፣ እሱ ቼክ ይደረጋል። እና ደግሞ ኤስቲሜትድ ጂኤፍአር የሚባል ግሎሜሩላር ፊልትሬሽን ሬት የሚባል አለ፣ እሱም ቼክ ይደረግና የራሱ ክላሲፊኬሽን አለው ማለት ነው። ሐኪሞቻችሁ ያንን አይተው ይነግሯችኋል። የኩላሊት ስንፈት አለ የለም የሚለው ማለት ነው። ከዛ ኦብስትራክቲቭ ስሊፕ አፕኒያ ስለማንኮራፋት ከእንቅልፍ መባነን ምናምን ያልኩት ደግሞ ስሊፕ ስተዲ የሚባል አለ፣ ወይም በሕክምና አጠራር ፖሊሶምኖግራፊ ይባላል። ብዙ ጊዜ ሆስፒታል ተሄዶ ነበር። አሁን ግን ዘመኑ ስለተራቀቀ በቤትም ስሊፕ ስተዲውን ማድረግ የሚቻልበት እድል አለ። ስለዚህ የስሊፕ ሜዲሲን ስፔሻሊቲ ያላቸው ብዙ ጊዜ ከሳምባ ጋር ስፔሻላይዝ ያደረጉ ፐልሞኖሎጂስቶች ናቸው። ስሊፕ ስተዲም እነሱ ናቸው የሚያደርጉትና እነሱ ጋር ሄዶ ያንን ምርመራ ማድረግ ነው። የአጥንት መሳሳት ዴክሳ ስካን የሚባል አለ። በተለይ ፖስት ሞኖፖዛል ለሆኑ ሴቶች ኢንዶክሪኖሎጂስቶች ያንን የኤክስሬ ስካን በማድረግ የአጥንት መሳሳት አለ የለም፣ ለፍራክቸር የሚያጋልጥ ደረጃ ላይ ደርሷል አልደረሰም የሚለውን ሁሉ ሊታወቅ ይችላል። እሱም ስክሪን መደረግ ይችላል ማለት ነው። ካንሰሮች ዘርዝር ያለው ለኮሎን ካንሰር ያው ኮሎኖስኮፒ ማድረግ ነው። ዛት ዘ ጎልድ ስታንዳርድ በየ10 ዓመቱ ችግሮች ከተገኙብን፣ ለካንሰር የሚያጋልጡ ቅድመ ካንሰር ነገሮች ከታዩብን ደግሞ 10 ዓመትም ሳንጠብቅ በ5 ዓመት ወይንም ደግሞ ከዛም ባስ ያለ ከሆነ በ3 ዓመት ከዛም ባስ ያለ ከሆነ በ1 ዓመቱ ደጋግመን ኮሎኖስኮፒ እንድንሰራ ይደረጋል። ያው አዲሱ ጋይድላይን ከ45 ዓመት በላይ ነው የሚለው። ስለዚህ 45 ዓመት የሞላችሁ ሰዎች ሐኪሞቻችሁን ጠይቁና ኮሎኖስኮፒ አድርጉ ማለት ነው። የጡት ካንሰርንም ገልጫለሁ። ሴቶች እህቶቻችን ከ40 ዓመት በላይ በየአመቱ አንዳንድ ጊዜ በየ2 ዓመቱም የሚኖራሉ በየ3 እንደ ሪስክ ፋክተሩ ከ40 ዓመት በኋላ ያሉ እህቶቻችን የማሞግራፊ ምርመራ ቢያደርጉ፣ ማሞግራፊ ኢንዲኬተር ካልሆነ ብረስት አልትራሳውንድ በማድረግ በዋነኝነት ግን በጡት ራጅ ወይንም ደግሞ ማሞግራፊ በሚለው ስክሪን ማድረግ ይቻላል። ሰርቫይካል ካንሰር ደግሞ የተለያዩ አይነት ምርመራዎች አሉ። ፓፕ ስሚር የማህፀን ስፔሻሊስት ጋር በመሄድ እነሱ የማህፀን ምርመራ ያደርጉላቸዋል። በመሳሪያ ገብተው ማህፀናቸውን ያሉ ሳምፕል ይወስዳሉ። የቅድመ ካንሰር ምልክት አለ የለም የሚለውን ፓፕ ስሚር ቴስት ያደርጋሉ። ከዛም ደግሞ ሂውማን ፓፒሎማ ቫይረስ ኢንፌክሽን አለ የለም የሚለውንም እሱንም ቼክ ያደርጉላችኋል። እና ለዚህ ለማህፀን ጫፍ ወይም ለሰርቫይካል ካንሰር ተጋላጭነታችሁን እነዚህን ምርመራዎች በማድረግ ማወቅ ይችላሉ ማለት ነው። ስለዚህ ምንም እንኳን እነዚህ ነገሮች ሳይለንት ኪለሮች ናቸው ብንልም እጅ አጣምረን ከተቀመጥን ነው ጉዳት ላይ የምንወድቀው። ለጤናችን በጣም ንቁ ከሆነን እንደነዚህ አይነት ማስተማሪያ ዝግጅቶችን ሰምተን መልእክቱንም ደግሞ ዝም ብሎ በዚህ ሰምቶ በዚህ ማፍሰስ ሳይሆን ተግባራዊ ካደረግን ተጠቃሚ እንሆናለን ማለት ነው። እና ሐኪሞቻችንን ለእያንዳንዱ ምርመራ ያለው የሚታወቅበት መንገድ አለው፣ ቅድመ ምርመራ አለው ሁሉ። ስለዚህ ከፍተኛ ጉዳት ላይ ሳይጥለን ቀድሞ መድረስ ነው። ከደረስንበት ችግሩ እኮ አለም ሊባል ይችላል። ኦኬ ባይሆን ጥሩ ነበር አለ ከተባለ ግን ምን ላድርግ ወደሚለው ነገር ደግሞ ፎከስ ይደረጋል። ያንን በማድረግ ከፍተኛ ጉዳት ላይ ሳይጥል አካላችንን ሞት ላይ ወይንም ደግሞ የማይመለስ የማይተካ ጉዳት ሳያደርስብን በፊት ለመቀልበስ ሙከራ ማድረግ ያስፈልጋል ማለት ነው። እና ይህን ማድረግ ነው ሳርዬ። ዋው ያው እና በየአመቱ አትሊስት በአመት ወይ በየ2 ዓመቱ ማድረግ ተገቢ ነው። የብለድ ሲምፕል ቴስት ከሆነ ከብዙ ነገር ይጠብቀናል ማለት ነው፣ መዘዙ ሳይመጣ። ሌላው ከፋይናንስም አንፃር ሕክምና ራሱ እኮ በጣም ውድ ነው። አንዴ ከመጣ በኋላ ፕሪቨንት ማድረጉ
ራሱ ትልቅ ነገር ነው። እንደገና ደግሞ መዘዙ አይደለም በህመሙ ምክንያት ራሱ ከስራ ትወጫለሽ፣ በጣም ካልሰራሽ ቢላት ከፊም ቤት ትወያለሽ፣ አካልሽ ጉዳት ላይ ይደርሳል። አንዳንዴ ደግሞ ታክመሽ ከዳንሽ ነው ስለዚህ ሁሉ የምናወራው። እስከ ሞትም ሊያደርስ ይችላል። አንዳንዱ ስትሮክ ቢገጥም ፓራላይዝድ ሆነን ከዛ በኋላ የሰው ጥገኛ ሆነን ህይወታችንን በሙሉ በአልጋ ላይ በዊልቸር ላይ እንግዲህ ይሄ ላይፍ ቼንጂንግ ነገር ነው። ቀላል ነገሮችም አይደሉም። ባይዘው እነዚህ ነገሮች ከመጡ በቃ ህይወታችንን ባላሰብነው መንገድ ከመቀጽበት አይን ወይም እንደ አይን ጥቅሻ ቀይሮ አጥፍቶ ሊሄድ የሚችሉ ችግሮች ስለሆኑ ፕሊዝ ፔይ አቴንሽን ወገኖቻችን፣ ብታዳመጡ መልካም ነው ለማለት ነው። እና በጣም የሚገርም ድሮ የትልቅ ሰው በሽታ ነበር የሚመስለን። አሁን ለምሳሌ ስትሮክ ሲባል የትልቅ ሰው ኦር ኪድኒ ዳያለሲስ መሆን የትልቅ ሰው ነበር ይመስላል። አሁን ግን ወጣቶች፣ ያንግ እናት አባቶች እያየን ነው። እና ያ ደግሞ ፋሚሊ ላይ የሚያመጣው ራሱ ሰውየው ላይ ከሚያመጣው ደግሞ ፋሚሊው ልጆች ላይ የሚያመጣው ጫና ራሱ ቀላል አይደለም። ትንንሽ ልጆች እያሉ እና ራሳችንን መጠበቅ ያው ቤተሰብንም መጠበቅ ማለት ነው፣ ሌላውን ለመጠበቅ እና እንዳልክ አሁን ብዙ ይታያል። ትልቅ ሰው አሁን በእድሜ የገፋ ከ60 ከ70 ዓመት በላይ ያለ ሰው ብቻ አይደለም ማለት የምናየው ነው። የሳይለንት የሚባለው በላይፍ ስታይሉም ነው ይመስለኛል አይደል? ከአመጋገቡ አሁን ያንጎች ላይ ወጣቱ ራሱ እኮ በቃ የበርገሩን የሚበላው ወፍራም የሆነው ቦርጭ ያለው ሴንትራል ኦቤሲቲ ያለው በልቶ እንቅስቃሴ የማያደርገው ቅድም የጠቀስኳቸውን ኢል ቢሄቪየርስ ሁሉ ኤክሰርስ ብዙ አልኮል የሚጠጣው ሲጋራ የሚያጤሰው ምናምን ወጣቱ ነው። እና እንዳልሽው ካንሰር ሌት ምናምን መምጣት የነበረበት አሁን እርሊ ሁሉ እየመጣ እንደዚህ አይነት ከፍተኛ ጉዳት ምናምን እንዲያደርስ ምክንያት የሚሆነው በእንደዚህ አይነት የተለያዩ ምክንያቶች መሆኑን ማወቅ ያስፈልጋል። እና ትክክል ነሽ። ኢት ካን ሃፕን ያንግም ላይ ሊከሰት ይችላል። ሌላ ማንሳት እንፈልገው አሁን ብዙ ሰዎች ስፔሻሊ እንግዲህ የሚሰማንም የኛው ማህበረሰብ ስለሆነ ምን ይታያል፣ ያው አንተም ትስማማለህ ብዬ አስባለሁ። ብለድ ፕሬሸር አለብህ ወይም ዳያቤቲክስ ነህ፣ ስኳር በሽታ አለብህ ተብሎ ይነገርና ከትንሽ ጊዜ በኋላ መድኃኒት ማቆም አለ። ያው ሳይለንት ነው ተብሏል። መጀመሪያ ራሱን ያሞ ይሆናል ያን መድኃኒት የጀመረው ዲያግኖስ ተደርጎ አሁን ትቻለሁ በቃ አልፈልግም ብሎ ማቆም ደግሞ አይ ቲንክ አደጋው እንዴት ነው? የሱ ደግሞ ምንም ጥያቄ የለውም። አሁን አንዳንድ ጊዜ ሰዎች የሚሸወዱት ነገር እንግዲህ እንዳልሽው ነው። ምንም አይነት የሚያስጨንቅ አይነት ህመም ምልክት ስለሌለው ሲሪየስ ላይ ያወስዱት። ሐኪሙ ሲነግራቸውም እውነት አይመስላቸው። ስኳር አለብህ፣ ኧረ ስኳር 400 ነው፣ ይሄንን ቶሎ መመለስ አለብን ሐኪም ምናምን ሰው ይሸሻል። አንደኛ መድኃኒት መዋጥ አንፈልግም። ብዙ ጊዜ ደግሞ የምናምነው ሰፈር ውስጥ የምንሰማውን በቃ በዚህ በየቡናው በየለቅሶ የምንሰማውን ወሬ መስማት ይጠቅማል። የሚጠቅም የሚመስለው ሰው አለ። እንደዚህ ቁም ነገር የተማረ ሰው ባለሙያ ከሚሰጠው ምክር ይልቅ መንደር ውስጥ የሚስፋፉትን ወሬዎች ማመን እንደዚህ አይነት ችግር ያለው ማህበረሰባችን ውስጥ እና በእርግጥ ያው የምናዛቸው መድኃኒቶች ሳይድ ኢፌክት አላቸው ወይ? ብዙዎቹ ሳይድ ኢፌክት አላቸው። ግን ምንድነው ሳይድ ኢፌክት ቢኖራቸውም ለብዙ ሰዎች እነዚህን ችግሮች ተቋቁመው እድሜያቸውን ለማርዘም ደግሞ ጥቅም ያላቸው ነገሮች ናቸው። ሳይድ ኢፌክታቸውም ደግሞ ሶሉሽን አላቸው። አንደኛው መድኃኒት ሳይድ ኢፌክት ቢያመጣ ሁሉ ጊዜ ወደ ላይ እዛው ላይ ጽና የሚባል የለም። ያ መድኃኒት እንዲቆም ይደረግና ሌላ ቶለሬት ሊያደርገው የሚችለው መድኃኒት ምትክ ይሰጣል ምናምን ብዙ አማራጮች ስላሉ እና ይሄንን ነገር ባለመረዳት ምክንያት የሚያስጨንቅ የህመም ምልክት ስለሌለው ትንሽ የተወሰነ 2 ወር 3 ወር ይወስዱና መስተካከሉን ሲያዩ በቃ አሁን ተስተካክሏል ይሉና በተወም ችግር የለም ሲታውት የበለጠ አገር ሽቶ ሲመጣ ደግሞ በጣም አደገኛ እንደውም ሊሆን ይችላል። ሪባውንድ የማድረግ እድል ስላለው ማለት ነው። እና በዚህ ምክንያት ብዙ ሰዎች መድኃኒታቸውን ይሰላቻሉ። አሁን ላይፍ ሎንግ ስለሚሆን ትሪትመንቱ ሃይ ብለድ ፕሬሸር የሚሆን ዳያቤቲስ እንደምንም ዳይት አመጋገብ በማስተካከል ያኗኗር ዘዴ በማስተካከል ሪቨርስ ካላደረጉት ባጭሩ ረጅም ጊዜ ሲፈጅ ይሰላቻል ብዙ ሰው በየቀኑ መድኃኒት መውሰድ። የሆነ ሰዓት ላይ ምር ይለውና ወደዛ በቃ ይልና ይወረውረዋል። ከዛ ግን ተከትሎ የሚመጣውን ችግር መወጣት በጣም ከባድ ሊሆን ይችላልና እሱን በጣም ማስተዋልና ማወቅ ያስፈልጋል ማለት ነው። ትክክል ነሽ። በተለይ ሐኪም ያዘዘውን ነገር የጀመርነውን ነገር ያው ራሱ ሐኪም አቁሙ ካላለን በስተቀር ማቆም እንደሌለብን ነው አሁን ከምትለው የገባኝ። ራሱ ሐኪሙ በቃ አቁም ኢቭን ራሱ ሪቨርስ ተደርጓልም እንኳን ቢባል ሐኪሙ አይቶ እንዴት ሪቨርስ አደረግነው በላይፍ ስታይልም ከሆነ በምንም ከሆነ
ግራጁዋሊ ነው አዎ ዶዙን እየቀነሽ ከዛ በኋላ በዝግ ባለ ወይም በትንሽ ዶዝም መቆጣጠር መቻልሽን አረጋግጠሽ ከዛ ደግሞ ቀስ ብለሽ መድኃኒቱን ዊዝድሮ አድርገሽ አሁንም ደግሞ ክሎዝ ፎሎ አፕ እያደረግሽ መድኃኒቱ በመቆሙ ምክንያት ሪባውንድ ኢፌክት አለመኖሩን ሐኪም እየተቆጣጠረ ውጤቱን እያየ ሴፍ ነው ኢትስ ኦኬ ከዚህ በኋላ ባትወስድም ብሎ በደንብ ግሪን ላይት ካላበራልን በስተቀር በገዛ እጃችን የራስን እድል በራስ የመወሰን መብት እዚህ ላይ አይሰራም። በቃ የራስ መወሰን እናንተ ነው። ትክክል እኮ ነው። you have the full autonomy ያለው ታካሚው ራሱ ነው የሚወስነው። እኔ አላስገድድም። አስገድጄ የማዘው ምንም አይነት መድኃኒት የለም። ግን ደግሞ በሚደረግበት ጊዜ በጣም ግራጁዋል እና ዘዴ በታከለበት ሁኔታ መሆን እንዳለበት መዘንጋት የለበትም። አንድ የተሳሳተ በጣም ትልቅ አመለካከት የሚመስለኝ አለ። አንተም ትስማማለህ ብዬ አስባለሁ። ይለምድብኛል የሚባል ነገር አለ። ደግሞ ይለምድብኛል እና እንግዲህ አንዳንዴ ይለምድብኛል የሚለው ነገር እንደ መድኃኒቶቹ አይነቶች መሆኑንና እንደ ሁኔታው ሐኪም ካዘዘ የሚለምድም ከሆነ መውሰድ ግዴታ ነው አይደል? ይለምድብኛል እንግዲህ አሁን ሃይ ብለድ ፕሬሸር ኦኬ ምግብህን አስተካክለ ኤክሰርሳይዝ አድርገ ስትረስህን ቀንሰ የሰውነት ክብደትህን ዝግ አድርገ ጥሩ የሆነ ፊዚካል ኤክሰርሳይዝ አድርገ ላይፍ ስታይል ሞዲፊኬሽን እና ዳይተሪ የምግብና የአኗኗር ዘይቤን በመቀየር ሪቨርስ ካላደረግከው በቀር ከመድኃኒት ምንም ሌላ አማራጭ የለም። ስፔሻሊ አንዳንድ ሰዎች ይህን ማድረግ የማይችሉ ይኖራሉ። ለምሳሌ አሁን በጣም ኦቢስ የሆነ በቃ በር የማያስገባው አይነት ውፋሪ ያለው ሰው ጂም ግባና ሩጥ ብትይው ፕራክቲካል አይደለም። ስለዚህ ኤክሰርሳይዝ is gonna be difficult still encourage እናረጋቸዋለን ኤክሰርሳይዝ እንዲያደርጉ ዌይት ሉዝ አርጊት ያያቸዋለሽ ግን ፕራክቲካል አይደለም። ይሄን የሚያክል ሰው በአንድ ጀንበር ዌይት ሉዝ አያደርግም። በቂ እንቅልፍ ተኛ ትይዋለሽ ግን ኦብስትራክቲቭ ስሊፕ አፕላይ ያለው በደንብ መተኛት አይችልም ሌሊት። ስለዚህ አዲኩዌት ስሊፕ አያገኝም። አሁን ኬዝ ባይ ኬዝ መሆኑን ራሱ ሰው አይገነዘብም። ምክሩ ዋን ሳይዝ ፊትስ ኦል አይደለም። ላይክ አንድ ሳይዝ ለሁሉም ይሆናል። አንድ ምጣኔ ለሁሉ አይደለም። ወይም አንድ ብርድ ልብስ ለሁሉ ይሆናል አይደለም። ለኔ የሚበቃኝ ብርድ ልብስ ለአንቺ ረጅም ኮንሽ ወይ አጭር ኮንሽ ሊበዛብሻል፣ ረጅም ኮንሽ ያጥራል። እንደዛ ነው። ስለዚህ የምንሰጠው ምክር በተለይ እነዚህን አይነት ህመሞች ለመቀልበስም ሪቨርስ ለማድረግ ምናምን ብለን የምንሰጣቸው ምክሮች ለሁሉ እኩል ላይሰሩ ይችላሉ። ደዌይ ያንቺ ቦዲ ወይም ያንቺ ሰውነት ሪያክት የሚያደርግበት እና የኔ ቦዲ ሪያክት የሚያደርግበት ይለያያል እና እንደ ሐኪምም ስንመክር ጥንቃቄ ያስፈልጋል፣ እንደ ታካሚም ስንሰማ ጥንቃቄ ያስፈልጋል ማለት ነው። አርጎ የተባልነውን ሁሉ ማድረግ ከዛ ደግሞ ይለምድብኛል የሚባል ነገር የለም። በቃ ላይክ ነው ዳያቤቲስ ስኳር መጠንም ሪቨርስ ማድረግ ካለብን we have to use it። ከዛ በኋላ ዳይትህን ኤክሰርሳይዝህን ላይፍ ስታይልን ስታስተካክል እየወረደ ከመጣ ከመድኃኒቱ እየተላቀቅ ትመጣለህ። እና አሁን በተለይ በዚህ አስማቲክ የሆኑ ሰዎች ምናምን እቺ በተለይ እነዚህ ኢንሄለሮቹ እንደ ጦር ነው የሚፈሯቸው። ኢትዮጵያ ውስጥ ማንም ደፍሮ እሱን አያደርግ። እሱ ላይ ከተደረገ እንደው የቅርብ ቤተሰቦች እንኳን ይሉሻል እሱ የመጨረሻ ደረጃ ነው አይደል ምናምን ይሉሻል። ግን የመጀመሪያው ትሪትመንት አማራጭ ነው ኢንሄለር። ኢትዮጵያ ውስጥ የለም እና ብዙ የግንዛቤ ችግር በመምጣቱ ይለምድብኛል፣ ምን ይልብኛል በሱ ፍራቻ ብዙ ወገኖቻችን ከመድኃኒት ራሳቸውን ያርቃሉ፣ ጉዳት ላይ ወድቃሉ ማለት ነው። አደገኛ ጉዳት ላይ ወድቃሉ። እና አሁን እየተናገርክ የመጣልኝ መድኃኒት ራሱ ፊት አንዱ ለሁሉ አይሆንም። ምክንያቱም አንዱ የሚታወቅ በሃይቱ በዌቱ በራሱ በብለድ ፕሬሸሩም አይነትም ምንም ነውና መዋዋስም ሰምቼ ስለማቅ ነው። ቆይ የከሌን መድኃኒት ስቲል ሞክረው እየተባለ እሱ ራሱ አደጋ እንዳለው እዚሁ ላይ ገልጸዋል። እና ትክክል ነው። ያንተና የወይዘሮ እንትና ልጅ ባለፈው ያቺ ጥይት የምትመስለው መድኃኒት ተሰጥቷት ሳሉ ቆሞለታል እስቲ ይዘሽ ነይ ተብሎ ከዛ ያልተጨረሰ አየሽ። አሁን እኮ የሚዋዋሱትም እኮ ያኛውም ሰው አልጨረሰም። አየሽ አደጋ ኮምፕሊት ስላልወሰደው ነው እንጂ የታዘዘሉትን ሁሉ ውጦ ቢሆን አያወስም ነበር። ሲጀመር ውጦ አልጨረሰም፣ አስቀምጧል 2 ቀን 3 ቀን ውጦ። አደጋውን ተመልከች። ከዛ ደግሞ ኢቨን ህመሙ ይመሳሰል አይመሳሰል እርግጠኛ ሳይሆኑ በስመሳል አንድ ሰው ሳል በቲቢ ምክንያት መጥቶበት ሊሆን ይችላል። የሌላኛው ሳል ደግሞ በቫይራል ኒሞኒያ ሊሆን ይችላል፣ ወይንም ሲምፕል ባክቴሪያል ኒሞኒያ ሊሆን ይችላል፣ ወይም ጉንፋንም ጥሎበት የሄደው ሳል ሊሆን ይችላል። ምን እንዳመጣው ሳያውቁ የአንዱን መድኃኒት አንዱ መድኃኒት እና ይሄ እንኳን አሁን ድሮ እኛ ስናድግ በጣም ኮመን ነበር።
አይ ዶንት ኖ አሁንም ይኖራል። ኦብቪየስሊ የተወሰነ የማህበረሰቡ ክፍል ይዋዋሳል እና ይሄም በጣም አደገኛ ፕራክቲስ ስለሆነ እንዳታደርጉ አደራችሁ። በጣም ጥሩ ግንዛቤ እየሰጠህን ነው። በተለይ በእነዚህ በሳይለንት ኪለሮች እኔ ብዙ ጥያቄዎች ብጠይቅ ደስ ይለኝ ነበር። ቶፒኩ ያው የተወሰነ ስለሆነ እና ጊዜም ተገደብን ስለሆነ ነው እንጂ ሌላው አሁን እዚህ ጋር ሰከንድ ኦፒኒየን አንስተህ ነበር እና ሰው መንደር እየሄደ ነው የሚጠይቀው፣ ጓደኛውን ነው የሚጠይቀው ወይ እንደዚህ ነው እና ይሄ ሰከንድ ኦፒኒየን ከማን ነው የሚገኘው? ሰከንድ ኦፒኒየን አስፈላጊ የሚሆንበት ጊዜ አለ፣ ግን ማን ነው መጠየቅ ያለበት? ምንም እኮ ሰከንድ ኦፒኒየን ከተባለ የመጀመሪያ ፈርስት ኦፒኒየን ወይም ፕራይመሪ ኦፒኒየን አለ ማለት ነው። ቀድሞ ያገኘነው ምክር አለ። ስለዚህ ያገኘነው ምክር ትክክለኛነቱን ለማረጋገጥ ነው ሁለተኛ ኦፒኒየን ያስፈለገው። እንደዛ ከሆነ ፕሮፌሰሩ የነገረሽን በመንደር ጓደኛ ሰከንድ ኦፒኒየን ታረጋግጫለሽ? አይሆንም እኮ። ስለዚህ መጀመሪያ ምክር አለ ኦልሬዲ የሆነ ሰው የሰጠን፣ ያ ደግሞ ከሐኪም ነው ኦብቪየስሊ። ሆስፒታል ሄደናል፣ ሐኪም ቤት ሄደናል፣ ወይ ነርስ ናት ወይም የጤና ባለሙያ ነርስ ፕራክቲሽነር ወይም ፊዚክሲያን አሲስታንት ወይም ሐኪም ጤና ረዳት ምናምን የምንለው ብቻ የሆነ የጤና ተቋም ውስጥ ያገኘነው ሰው የሰጠን ምክር አለ። ስለዚህ ያን ምክር ቅድም እንደነገርኩሽ ያን ምክር ትክክለኛነቱን ለማጽናትም ወይም ትክክል አይደለም ለማለት የሚችለው ሌላ ባለሙያ ጋር ሄዶ ነው። ቢሆን ከዛኛው ሰውዬ የተሻለ ልምድ የተሻለ ኤክስፔሪየንስ ያለው ሰው ጋር ቢሆን፣ ምክንያቱም የተሻለ እውቀት ያለው ሰው አሁን ለምሳሌ ቀላል ምሳሌ ልስጥ። የመጀመሪያ ደረጃ ፍርድ ቤት ውሳኔ ሰጠ በየነ፣ ይግባኝ እንደመጠየቅ ይግባኝ ስትጠይቅ የት ነው የምትሄጂው? ተመሳሳይ ደረጃ ላይ አይደለም፣ ከሱ ከፍ ያለ ኮርት ላይ ነው የምትሄጂው። ከፍተኛ ፍርድ ቤት ሄጃለሁ። ከፍተኛ ፍርድ ቤት የበየነው ነገር ካልተዋጠልሽ የት ነው የምትሄጂው? ሰበር ሰሚ ምናምን እያልሽ ከፍ ያለ ማለት በእውቀትም በደረጃም ከፍ ወደላለ ነው መሄድ ያለብሽ። እና የኛ ማህበረሰብ ደግሞ ሰከንድ ኦፒኒየን ሐኪሙ የነገረውን ፕሮፌሰሩ የነገረውን በመንደር ጓደኛው ቡና ውስጥ ለቅሶ ቤት እቁብ ላይ ምናምን ተወያይተው ያፈራርሱታል ማለት ነው። እና በጣም አደገኛ ነውና ወገኖቻችን ከጉግልም አይሆንም ሲጀመር። ኦኬ ጉግልን እኮ ማንበብ ትችላላችሁ። አሁን ደግሞ እነ ቻት ጂፒቲ መጡ። አንደኛ ሲጀመር ቻት ጂፒቲ የሚሰጣችሁ ኢንፎርሜሽን ሁሉ አኩሬት አይደለም። እኔ እዚሁ ጋር የሆነ ነገር በቻት ጂፒቲ ጉግል አድርጌ ሮንግ እንደሆነ በሕክምና ላሳያችሁ እችላለሁ አንዳንዱ እና ጉግል ላይ የምታገኙት ኢንፎርሜሽን ራሱ ሰከንድ ኦፒኒየን ሊሆን አይችልም። እና አንዳንድ ሰው በቃ መጥቶ ይከራከርሻል። በቃ እንደዚህ እኮ ይላል ምናምን። ምንድነው ኤቪደንስ ስትዩ እዛችሁ ጉግል አድርጎ ያመጣትን ያን ራሱ አልተረዳውም። ኢቨን ራሱ አናሊሲስ ይፈልጋል እና ሪሰርች ዳታ አናሊሲስ ሕክምና ውስጥ ክሪቲካል ቲንኪንግ የሚባል አለ እና ክሪቲካሊ አናላይዝ እናደርጋለን እኛ ዳታ አይደለም ጉግል ላይ የምታገኙትን ኢንፎርሜሽን ለኛ ቫሉዌብል የምንለው ፒር ሪቪውድ ጆርናል ላይ የሚታተሙ ኢንፎርሜሽኖች ናቸው። እና ፒር ሪቪውድ ማለት ሲጀመር ለመታተም ራሱ ሪገረስ አናሊሲስ ውስጥ ያልፋል። ብዙ ባለሙያ ያን ኢንፎርሜሽን ይተቸዋል፣ ይገመገመዋል፣ ዳታውን ያየዋል እና ብቁ ሆኖ ሲገኝ ነው ፐብሊሽ የሚደረገው። እሱ ራሱ እንኳን ክሪቲካል የሆነ አናሊሲስ ምን አፕሬዛል ይፈልጋል። በቃ በደንብ በትኖ ጠርጥሮ ግራ ቀኙን አይቶ መመዘን ያስፈልጋል ያን ዳታ። እና ከጉግል ላይም ይቺ በጥስጣሽ ነገር ይዛችሁ የምትሮጡ ወገኖቻችን ይጎዳችኋል፣ አይጠቅማችሁም፣ ሐኪሞቻችሁን አይተካም። ስለዚህ እንደ መነሻ ሊሆን ይችላል። እሱን እንደ መነሻ ይዛችሁን እና ጠይቁኝ፣ አብራራለሁ። የኔ ስራ ነው ያ ነገር። ከእናንተ ጋር ሄዳል አይሄድም የኔ ኃላፊነት ነው ያንን በትኖ ማስረዳት። ከዛ ውጭ ግን እዚች ጋር ጉግለው እስቲ ምናምን ሳይለንት ኪለርስ ብለህ ጉግል አድርገህ you cannot understand the way I'm telling you right now። አሁን እንደዚህ ስንል ጉራ አይደለም ወይ እኛ ከተለየን አይደለም። ኤክስፔሪየንስ ማተር ያደርጋል። I have almost 20 years experience plus እሱ ብቻ ሳይሆን የተማርኩት በአመታት የተማርኩት ነገር አለ። ያ ሁሉ ኢንፎርሜሽን ነው በታካሚዎች ላይ ያየሁት አለ፣ ከልምድ ያገኘሁት። እሱ ሁሉ ተጨምቆ ነው ከእናንተ የሚለየኝ እንጂ ትክክል ነው። ዘሴም ኢንፎርሜሽን ጉግል ላይ እኔም እናንተም በስልካችን አንድ አይነት ኢንፎርሜሽን እናገኛለን። ዘሴም ወይ ሰርች ኢንጂን ውስጥ ብናስገባ ሰርችንግ ወርዶቹን ግን እኔ የምረዳበት መንገድና ሰምባዲ በሕክምና ውስጥ ያላለፈ ሰው ያን ኢንፎርሜሽን የሚረዳበት አንድ አይደለም ነው ነጥቡ። እና ሰከንድ ኦፒኒየን መገኘት ያለበት ከባለሙያ እና ከባለሙያ ብቻ ነው። ከተቻለም የመጀመሪያውን ኦፒኒየን ከሰጠን ሰው ከፍ ያለ ስፔሻሊቲ ከፍ ያለ ልምድ ያለው ቢሆን ይመረጣል። ካልሆነም ተመሳሳይ ስፔሻሊቲ ያላቸው ሰዎች ሰከንድ ኦፒኒየን ሊሰጡን ይችላሉ። ባጭሩ በጣም ትክክል ነው። ይሄ ሰከንድ ኦፒኒየን ደግሞ ለሁሉም ነገር ሳይሆን በጣም ትልቅ አይነት ህመሞች ሲመጡ በጣም ትልቅ አግሬሲቭ የሆነ ነገር ማድረግ ሲያስፈልግ
ሰከንድ ኦፒኒየን ያስፈልጋል ወይ ዳያግኖሲስ ሲሆን ለሁሉም ሳይሆንና ብዙ ጊዜ ለሁሉም አያስፈልግም። ትክክል። በጣም አሁን ያነሳሽው ነጥብ ለምኑም ምንድነው ለፋዘር እናንተ ልጆች በቃ እንደዚህም ሆዴንም እንትን አለኝ ብላችሁ እንዲያርግልኝ ሳትሉ አትቀርም ይለን ነበር። ነፍሱን ይማርልን። 10 መውጫ መግቢያ ስንታጣው ልጆች ሆነን ማለት ነው። ለምኑም ሰከንድ ኦፒኒየን አይጠየቅም። በጣም እንዳልሽው በጣም ህይወትና ሞት ውስጥ የሚጥል የመጀመሪያዎቹ ሐኪሞች ችግራችንን አላውቅ ብለው ለውሳኔ ከተጨነቁና ከተቸገሩ እኛም ደግሞ የሚያረካ መልስ ካላገኘን እስቲ ሌላ ሰው ጋር የሚለኝን እርግጠኛ አይደለም እሱ ያለኝን ይዤ ከመሄድና ከምጎዳ እስቲ ሌላ ደግሞ ሻል ያለ ቦታ ሄጄ ብታይና ባረጋግጥ የምትሉት ከስንት አንድ ነው የሚገጥመው እንጂ ለሁሉ ህመም ሰከንድ ኦፒኒየን አይደረግም። ኮስት ኢፌክቲቭም አይደለም፣ ጊዜም ትገላላችሁ ከቦታ ቦታ በመሄድ እና ኤክስፔንሲቭም ይሆናል አይደለ? ናው ለሁሉም ሰው ተጠራጣሪ ብቻ አለመሆን ሁሉ ጊዜ እሱ ነው ችግርና በጣም ደስ የሚል ቆይታ ያደረግን ነውና የሰከንድ ኦፒኒየኗ በጣም ነው የምወዳት። እኔም በጣም ብዙ ሰው በቃ ራሱ በጣም ብዙ እየተጎዳ ነው ያለውና በጣም ጥሩ ኢንፎርሜሽን ነው የሰጠህን። በጣም ቤዚክ አድርገህ ነው እንድንረዳው በሚሆን መልኩ። ምክንያቱም አብዛኛው ሰው ሜዲካል ተርሙ ምን ኮንፊውዝድ ያደርገዋል። ሶሻል ሚዲያህን ሁሉን ነገር እዚህ ዲስክሪፕሽን ላይ አደርጋለሁ። በጣም ብዙዎቻችሁ ሄዳችሁ እንደምትጠቀሙ እርግጠኛ ነኝ። በጣም ቆንጆ ቆይታ ነበረን። በጣም ሁሉንም ጊዜህንም አልይዝም። በጣም ደስ ብሎኛል። ሌላ ከዶክተር አንጻር ማስተላለፍ የምትፈልገው በቃ ለኛ ማህበረሰብ ይሆናል ብለህ የምታስተላልፈውን የመጨረሻ እንድትል እድል ልስጥህ። ሳርዬ በጣም እንግዲህ ከማከብራቸው በዚህ በሶሻል ሚዲያ ላይ ተዋውቄያቸው በአካል ባላገኛቸውም ግን አብሬያቸው የኖርኩ ያህል ከሚሰሙኝ እህቶቻችን መካከል አንዱ አንቺ ነሽ እና ደግሞ በጣም ጥሩ ልብም አለሽ። ጥሩ ልብ ስላለሽም ብዙ ማህበረሰቡን የሚጠቅሙ ስራዎች እየሰራሽ ነው ያለሽው። ስለዚህ በጣም በዚህ እኔ አፕሪሼት አደርግሻለሁ። ይሄም ራሱ የዛ ለማህበረሰብሽ ካለሽ የማገዝ ፍላጎት የመነጨ ነው እና ሰዓትሽን ወስደሽ ነው አንቺም የምታደርገው። አመሰግናለሁ። ከዛ በተለይ ደግሞ ብዙዎቻችን ስኪል የሌለን ስኪል አለሽ። ይኸው ከኋላ ባክግራውንድ ላይ ይታያል። ስለ ልጆች አስተዳደግ በጣም በብዙ ልምድ ጤናማ የልጆች አስተዳደግ የሚል ርዕስ ሰተሽ ያዘጋጀሽው መጽሐፍሽም እንደዚሁ ለብዙ ሰዎች በጣም ለአዳዲስ ወላጆች ለወጣት ወላጆች በተለይ ፈርቀዳጅ መንገድ የሚያሳይ ነው። ስለዚህ ብዙ ሰዎች ካላወቁ ቢጠቀሙበት በዚሁ አጋጣሚ ሪኮመንድ አደርጋለሁ እና ለእኔም አይ ፊል ሆነርድ እዚህ ስለመጣሁ ለማለት ነው። ከዛ በተረፈ መጨረሻ ላይ ማለት የምፈልገው ሁላችንም ሶሻል ሚዲያ ላይ የመጣ ነው ለመታወቅ አይደለም። መታወቅን ማንም አይጠላም። መታወቅ ስንል ያው በደግ መታወቅ፣ በደግም ሰው ቢታወቅ አይጠላም። ግን ኢንቴንሽናችን እሱ አይደለም። ለፖፑላሪቲ ፌም ምናምን ፍለጋ አይደለም። ዋናው ማህበረሰብን ለማገልገል ነው። ሲጀመር የኛ ስራ ደግሞ አገልግሎት ነው። ያው በቃ አገልግሎት ነው። አንድ ሰው ነበሩ ስልጣን ለአገልግሎት ነው ይላሉ። እኛ እንኳን ስልጣን የለንም፣ ግን ሕክምና ለአገልግሎት ነው። እኛ ለመጠቀም አይደለም። ሰው ነው የምናገለግለው። የሰው ልጅ ደግሞ የከበረ ፍጥረት ነው። ጌታው አምላኩ ዋጋ የከፈለለት ነው። ይሄ ሰውነታችን የእግዚአብሔር ማደሪያ ነው። እንግዲህ ክርስቲያኖች እንደዛ ብለን ነው የምናምነው። የእግዚአብሔር ቤተ መቅደስም ነው። ስለዚህ አክብሮ ጠብቆ መያዝ ያስፈልጋል ማለት ነው። ይሄ ምን ማለት ነው? ስጋዊ ጤናችን መጠበቅ አለበት። ጤናማ ሆነ መቀጠል አለብን። መንፈሳችን ከጭንቀት፣ ከክፉ ሐሳብ፣ ከክፉ ነገሮች ነፃ መሆን መቻል አለበት። የታደሰ መንፈስ ያስፈልገናል። ከዛም በተጨማሪ ደግሞ ስፒሪቹዋሊም ደግሞ ከአምላክ ጋር ኮኔክት ማድረግ ያስፈልጋል። ሶስቱም ኢኳሊ ኢምፖርታንት ስለሆኑ ነው አንድ ሰው በዚህ ዓለም በሚኖርበት ጊዜ ጤናማ ሆኖ ለመኖር እና ወገኖቻችን ለጤናችሁ ቅድሚያ ስጡ። ችላ አትበሉ። ሶሻል ሚዲያ ላይ አይኖ ብዙዎቻችን ሶሻል ሚዲያ ላይ ብቅ የምንለው ለመዝናናት ነው፣ ለመሳቅ ነው። ዓለም እንዴት ሰነበተች ነው፣ ስለ ሀገርም ወሬ ስለ ዓለምም ወሬ ለመስማት ፕላስ ደግሞ ለሳቅ ለጨዋታ። በአብዛኛው ለሳቅ ለጨዋታ ነው አብዛኛው ቲክቶክን የሚከፍተው። ግን ከሳቅ ከጨዋታው መካከል እንደኛም አይነት ደግሞ ቦሪንግ የሆነን ሰዎች ግን ሊጠቅም የሚችል ኢንፎርሜሽን ይዘን ብቅ ስንል መጣብኝ ደግሞ ዛሬ ስለምን ሊያወራ ነው ምናምን ብላችሁ በመፍራት ከምትሸሹ ይልቅ ስሙ። አንድ ቀን ይጠቅመኝ ይሆናል። እኔም ባይጠቅም ቤተሰቤን ባይጠቅም ጎረቤቴን ባይጠቅም በዙሪያ ያሉ ጓደኞቼን ወይንም ደግሞ ኢቭን በአካል የማላቀውን ድንገት መንገድ ላይ ኮላፕስ አድርጎ ሰው ብታዩ ምን ማድረግ እንዳለባችሁ እንኳን ካወቃችሁ
ዩ ሴቭ ላይፍ። የግድ ሐኪም መሆን አይጠበቅባችሁም። ሐኪም በየቦታው አይገኝም፣ ነርስ በየቦታው አይገኝም። እና እያንዳንዳችሁ ቤዚክ የሆነ ላይፍ ሴቪንግ ስኪል ምናምን ኢንፎርሜሽን ያስፈልጋችኋል። እና የጤና ኢንፎርሜሽን እጅግ ወሳኝ ስለሆነ ችላ አትበሉ። በሶሻል ሚዲያ ላይ የምታገኙትን ማንኛውንም ጠቃሚ የሄልዝ ኢንፎርሜሽን ዋጋ ሰጥታችሁ አዳምጡት ለማለት ነው የምወደው። ሳርዬ በጣም ነው የማመሰግነው ዶክተር ፈቃደ ስላሴ። ስምህ በጣም ደስ የሚል ነው። ፊሽ ብቻ ብለን ማቆም የለብንም። አንተ በምታስተምረው ፊዚካል ብቻ አይደለም ስፒሪቹዋልንም እሱንም ነው የምታስተምረው እና እሱም አንዱ አካላችን እና ዋናውም ነው ደግሞ የስፒሪቹዋል እና በጣም ነው የማመሰግነው። በጣም ሀምብል ነህ ባለህ ስታተስ ባለህ እውቀት አይደለም በደንብ አድርገህ ነው ሁላችንንም ለማስረዳት ለማገልገል አገልጋይ ነህ እና በጣም ነው የማመሰግነው። እንዳንተ ያለን አብዛልን እላለሁ። ዲስክሪፕሽን ላይ ሁሉም ሶሻል ሚዲያውን እናደርጋለሁ። እየሄዳችሁ እንድትከታተሉ እንድትማሩ እንድታተርፉበት እላለሁኝ። አክብረ ስለመጣ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። አመሰግናለሁ። እሺ ሳርዬ ክብር ያድልልኝ። ሁላችንንም ከክፉ ነገር ይጠብቀን። ለአንቺም ረጅም እድሜ መልካም ጤንነት ሰጥቶ ይጠብቅሽ። በበጎ ስራሽን በርቺ። በጣም አመሰግናለሁ በድጋሚ ስለሰጠሽኝ እድል። ቴንኪው። ሰላም ሁኚልኝ። ሁላችሁንም ስለተከታተላችሁን ስላዳመጣችሁን ከልብ እናመሰግናችኋለን። ክብር ያድልልን። እግዚአብሔር ይስጥልኝ። ቴንኪው ሶ ማች። በጣም ነው የማመሰግነው። ተመልካቾቻችን መታችሁ ስላያችሁ አመሰግናለሁ። በሚቀጥለው ፕሮግራም እስከምንገናኝ ጤና ይስጥልኝ። ሰላም ዋሉ።